አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። የእህታችን የሐውለት አህመድ እንትን በጣም ነው የተበጀኝ። በእውነት በጣም ልናመሰግነት ይገባል ሐውለትን። ይሄን ሻማ ማብራት ሰለቸን ማለት ሰልችተናል። በቃ ሐዘኑን እንትን ብለን በመሰልቸት ነው አይደል የሚሆነው። ሻማውም ሰልችታለች። የአርሲ ጉዳይ እንቆቅልሽ ነው የሚሆነው። በሀገራችን ሰማይ ስር በተደጋጋሚ የሚከሰት መንግስት አለው በሚልበት ሀገር ለምስራቅ አፍሪካ ከምንድነው ከዚህ ከኛ ሀገር ጠረፍ ከሶማሊያ እስከ ምጽዋ ድረስ የባህር ላይ ወንበዴዎችን ጭምር ማጥፋት የሚችል ኃይል አለኝ ሲሉ የነበሩ መሪዎቻችን ከአዲስ አበባ አፍንጫ ስር ያለውን የአርሲን ጉዳይ በተለይ ከ2015 ዓ.ም ጀምሮ በዚህ ሁኔታ ዜጎች በእምነታቸውና በማንነታቸው እየተለዩ ሲጨፈጨፉ በቤተ ክርስቲያን ላይ ያን ያክል ውድመት ሲፈጠር ሪሊ ምንድነው መንግስት እየሰራ ያለው? ይሄ ደግሞ የሚያሳፍረው በምርጫ ዋዜማ በመላው አገሪቱ ለሚደረገው ምርጫ እኮ ሰላም አስከባሪ ኃይል ወይም የሚሊሻ ሰራዊት እኮ መንግስት አሰማርቷል። መከላከያው፣ ፌደራል ፖሊሱ፣ የክልል ፖሊስ፣ ሚሊሻ፣ ሌላውም የጸጥታ ኃይል በየቦታው አለ። እዚህ ቦታ አልነበሩ? እሁድ እንግዲህ እዛ ኮሮጆ የተቀመጠበት ምርጫ ጣቢያ ምርጫው ካልተደረገ ወይ ይሄ ሁሉ ሲደረግ የምርጫ እንቅስቃሴ የለም ከተባለ መንግስት ችግር ስለነበረ እዛ ካይ ምርጫ አልነበረም ብሎ ይንገራል። ከዚህ በዘለለ ግን ለምርጫው በዚህ ደረጃ እንቅስቃሴ የሚደረግበት ዋዜማ ላይ ይህን ሁሉ ሰው መጨፍጨፍ ማለት ምንድነው? ከምን ጋር የተያያዘ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ሪሊ የሃይማኖት እኩልነት አለ ብሎ መንግስት ያረጋግጣል ወይ? አንተ የፈለከው ማመን መብት ነው። ነገር ግን በዚህ ደረጃ እኔ ይሄ በየትኛውም ዘመን ላይ ያደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ባለፈው በነበረው ውዝግብ ታውቃለህ፣ ሶማሌ ክልል ላይ ምን ያክል ችግር ተፈጥሮ ምን ያክል የእምነት አባቶች እንደተገደሉ ምን ያህል ቤተክርስቲያን ተቃጠለ አይተናል። እሱን ደግሞ አገግመን ስንመጣ አርሲ ላይ ምንድነው እሱ እንዴት ረጋገመው? በአመቱ 2-3 ጊዜ የሚደረገው ለምንድነው? ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው እኮ። ይሄ ሁሉ ህዝብ ሲገኝ ምንም ይሁን አሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት እንግዲህ እናያለን ወደፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ? ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የዚህ የሃይማኖት ጉባኤ እዛ ድረስ ወክለው ቀሲስ ታጋይን እንዴት አድበስበሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸው ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድነው የሚሰማው? ለምንድነው የነሱ ማውራት ያልተቻለው? ለምንድነው የማይዘገበው? ይሄ ለምንድነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የነኚህ ሰዎች ነፍስ ህይወት አይደለም ወይ?
ከዚህ በዘለለ በጣም ብዙዎቹ መግለጫ ነው የሚያወጡት ከቤተክርስቲያን ጀምሮ ፖለቲካ ፓርቲዎችም ግለሰቦችም። እኔ በዚህ አጋጣሚ ሰሞኑን ካየኋቸው በጣም ትልቅ እንትኖች የእህታችን የሐውለት አህመድ እንትን በጣም ነው የተመቸኝ። በእውነት በጣም ልናመሰግነት ይገባል ሐውለትን። ይሄን ሻማ ማብራት ሰልችተናል። በቃ ሀዘኑን እንትን ብለን በመሰልቸት ነው አይደል የሚሆነው? ግን ሻማውም ሰልችታለች። ሌሎችም አሉ። አርሲ ላይ ቂጥን አዝለህ የምትንቀሳቀስ መለኩሴ ጠመንጃ ታጠቅ፣ አንገትክን ቢቆርጥህ አንቆምልህም። ዊ ዶንት ኬር። እኔ ዮኒ ማኛ ይሄ ጓያው እንዳልመስል ስራ ሲያታይ ልክስክስ ትናንት ማርያም እንዲህ ስትል ሲል አማራ ሲያዋር ከርሞ ያ ሁሉ ትናንት ማታ ላይ ቄስ ይዞ ያወያያል። ቆሻሾች ማርያምን ቂጧ እንዲህ ላርጋት ያለ ሰውዬ ጋር እኮ ሄዶ ቄስ ወይ እዚህ አሜሪካ ሀገር አንድ ቦርጫም ጋር እኮ ይወያያል። ይሄ ቄስ አይደለም፣ ሌቦች ናቸው፣ ኮይን ሰብሳቢዎች ናቸው። ቤት ኪራይ መክፈል ስላቃታችሁ ነው። አንበሳ ለማስወረድ ነው። ኦርቶዶክስ የዋኗ ግን አማራ ነቅቷል። ማንም አይሰማም። ጓየው አብዳልን ትናንት ምን ስትለው ነበር? ኦርቶዶክስ ልንገራችሁ፣ ይሄ የህዋቶች ሴራ ነው። ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ልጅ አባቱን በሚፈራበትና በሚያከብርበት አግባብ ነገር ግን የሆነው ሁኔታ እባክዎ ስትል አስነብባለች። ዘለግ ካለው ጽሑፏን ባሻገር 4 ጥያቄዎች አቅርባለች። በየዓመቱ ለሚገደሉትና ለሚሞቱት ኦርቶዶክሳውያን ዘለግ ያለ 2 ገጽ መግለጫ ከማቅረብ ይልቅ ይህንን ቢጠይቁልን ብላለች። ፌዴራል መንግስቱ በዚህ ጉዳይ ላይ ምን እያሰበ ነው? ገፋ ብለው ሄደው ቢጠይቁልን የመጀመሪያ ጥያቄዋ ነው። በሁለተኛ ደረጃ ዓለም አቀፍ ሚዲያዎችን ጠርተው ኦርቶዶክሳውያን ምን አይነት ግፍ እንደደረሰብን ዓለም አቀፉ ማህበረሰብ ይወቅልን፣ ይህንንም አድርጉም። ሶስተኛ ደረጃ ዓለም አቀፍ ላይ የሚገኙ ሰብአዊ መብቶችን በደብዳቤ ያሳውቁልን ያለንበት ሁኔታ ሌላኛው ነው። መጨረሻም እንደ አባት አካባቢው ላይ የሚገኙ ምዕመናን ሰብአዊም ሆነ መንፈሳዊ ድጋፍ እንዲደረግላቸው ስትገልጻለች። ሁሉ ጥያቄ ግን እጅግ በጣም ትህትና በተሞላበት አታያ አክብሮት ባለበት ነገር ግን የኛ መሞት ይቅር እያለችም ነው። ታዲያ ይህንን ለማድረግ የሚያስቸግሩ አካልና አካሪ የሚመስሉ መንፈሳዊ አባቶች ካሉ ለምዕመኑ ያሳውቁልን። እርሜ ማምሻው ጉልበትም ጤናም እንደሚይዘው ታውቃለሁ። ነገር ግን ብዙ አውደ ምሕረቶች ሲመረቁ አይቹታለሁ። ይህንን የማድረግ ጥንካሬም አያጡም። ከዛም ባሻገር እርሜው መባቻ ላይ ስላሉ ይህንን ነገር ትውልድን አድነው ትውልድ የሚዘክሩትን ነገር አድርገው ይለፉም ስትል ገልጻለች። ሰናይ ቀን ተመኘው። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከሌላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ላምባገነን ጆሮ ጮኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ።
እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው፣ ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አእምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ። ከትምህርት ሚኒስቴር በተሰማ መረጃ መሰረት በትናንትናው ዕለት ፈተና የሚሰጥበት ፕሮግራም ቀን መቀየሩ ይታወሳል። ይህ ታዲያ ምን የተለየ ነገር አለው? እነግራችኋለሁ። ለሁለት ተማሪዎች የሚሆን ጊቫዌይ ስላለ ለምታውቋቸው ሁሉ ቪዲዮውን ሼር በማድረግ መረጃውን በአስቸኳይ አድርሱላቸው። የቀኑ መራዘምም ጥሩ ዕድል ይዞላችሁ ሊመጣ ምክንያት ሊኖረው ይችላልና ተፈታኞች ቀድሞ ከነበረው ዝግጅታችሁ ስማርት በሆነ መልኩ ጥናታችሁን እንድታደርጉ እመክራችኋለሁ። ለዚህም የሚያግዛችሁ አንድ አስደናቂ አፕ ልጠቁማችሁ። አፕሊኬሽኑ ቴስታ ይባላል። በቀላሉ ከፕሌይ ስቶር ላይ በማውረድ ከ6000 በላይ ጥያቄዎችን ከነሙሉ ማብራሪያዎች ጋር ይዞላችኋል። ጥያቄዎቹ ለሶሻልም ለናቹራልም በቻፕተርና ሌቭል የተከፋፈለ ሲሆን የሰራችሁትንም ፈተና እዛው አርመው ውጤታችሁን ያሳውቃችኋል። አንድ ጊዜ ዳውንሎድ አድርጋችሁ ለአንድ ዓመት ያህል ያለምንም ኢንተርኔት ኦፍላይን መጠቀም ትችላላችሁ። አፑ ላይ አመዘጋገቡን ለመረዳት ወይም አይፎን ተጠቃሚ ከሆናችሁ በዚህ የቴሌግራም ዩዘርኔም እና ስልክ አናግሯቸው። ሁሉንም አገልግሎቶች ከቴስታ አፕ በ300 ብር ብቻ ማግኘት ትችላላችሁ። አሁን ወደ ስጦታው አልፋለሁ። ስማችሁንና ለምን ይህ እድል እንደሚያስፈልጋችሁ ኮሜንት አድርጉ። ብዙ ላይክ ላገኘ አንድ ተማሪና ምንም ላይክ ላልተደረገለት አንድ ተማሪ የነጻ እድል እሰጣለሁ። ይሄ እድል እንዳያመልጣችሁ። መልካም እድል፣ መልካም ጊዜ። አስደሳች ዜና! ጋዜጠኛ ሶፎንያስ እግዚአብሔር ከረዳው ወደ አሜሪካ ሊሄድ ነው። ይህንን ያልተጠበቀ መልእክት ያበሰረን ቤንጂ ወልዴ ከአሜሪካ ነው። ይህንን መልእክት ስሙና ለሶፎንያስ ለእናቱና ለመለከታቸው አካላት አደርሱ ዘንድ አደራ አልኳችሁ። ቪዲዮን ጨርሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁንም እንዳትረሱ። ስሙት። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህ ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንታ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ሳምንት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት ሌተር እንድትጽፉለት ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይህንን ቪዲዮ ቶሎ አድርሱልን። ችል ማለት ነው። መልካም ቀን።
ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶ በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል። በዚህም ታዲያ እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል። ቋሚ ሲኖዶስ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ መወሰኑ ተሰምቷል። እንደዚሁም ደግሞ የመቃጠል አደጋ የደረሰበት ጥንታዊ የቅዱስ ገብርኤል ቤተክርስቲያንን ቋሚ ሲኖዶሱ እንዲያሰራ ውሳኔ ማሳለፉም ተነግሯል። ይህች ልጅ እንግዲህ ከሁለት ሰዓት በፊት በፌስቡክ ገጿ ላይ እንግዲህ እንደምትመለከቱት በትላንትናው ዕለት ብንሄድ ይሻለናል የሚል ፖስት ካደረገች በኋላ እንደምታዩት ከሁለት ሰዓት በፊት ደግሞ የኔ ነገር አበቃ፣ ያስቀየምኳችሁ በጣም ይቅርታ አድርጉልኝ፣ ቻው የሚል እንግዲህ አሁን የአስደንጋጭ ዜና ከተሰማ በኋላ ወደ አእምሯችን የሚመጣው ነገር እነዚህ አትሌቶችና ሁለቱ ሚስቶቻቸው አትሌት የሆኑት ሰዎች እስከ መገዳደል ያደረሳቸው ምክንያት ምንድነው የሚለው እናንሳ። ሁለቱም አትሌቶች ከአንድ አካባቢና ከአንድ ክልል ነው የመጡት። ይሁንና እስከ መገዳደል ያበቃቸው ትክክለኛው ምክንያት ከነሱና ከፈጣሪ ውጪ ማንም ሊያውቅ አይችልም። ነገር ግን በመካከላቸው ለገላጋይ ያስቸገረ ከባድ ጸብና ለመግባባት እንደነበረ ተሰምቷል። አሰልጣኞቻቸውና ቤተሰቦቻቸው እንዲሁም አትሌት በሆኑ ሚስቶቻቸው ጭምር ይህ ከባድ ጸባቸው ይታወቅ እንደነበረ ይገለጻል። የጸባቸው መነሻ በትክክል መግለጽ ባይቻልም ከአጉል ባህል ወይም ከአምልኮ ጋር ተያይዞ ባለቤቴና እኔ ላይ ይህን አስደርግሃል የሚል ዋንኛው የግጭት መንስኤ ነው ተብሏል። ለእስከ መገዳደል ያደረሳቸውም ይህ እንደሆነ ተሰምቷል። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ባህል ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶች መሸጋገሩ ግን እጅግ አስደንጋጭ ነገር አድርጎታል። በተለይ እናንተ ከዚህ ከአምልኮ ጋር እኔ እንዳይሳካልኝ እንዲያድርጎብኛል የሚሉ በርካታ ሰዎች አሉ። እኔ ግን በዚህ ማምን ሰው አይደለሁም። እናንተ ይሄ ነገር በትክክል ይሰራል ወይ ምንድነው የምታስቡት የሚለውን አጋሩን። ለአትሌቶቹ መገዳደልም አንዱ ምክንያት ይሆኗል እየተጠቀሰ ነው የሚነሳው። እንግዲህ በቴና በጓደኛ አትሌት ክፍል ያለማጋራት አብሮ ያለመብላትና አብሮ በአንድ አውሮፕላን አልሄድም እስከማለት ድረስ አስፈሪ ውሳኔ ላይ ተደርሶ የቡድን ስሜት ከአትሌቲክሱ እንዲጠፋ ምክንያት ሆኗል ተብሏል። ወደ አውሮፓ ለውድድር ሲሄዱ ከአትሌቶች ጋር ጓደኛሞች ጋር አብረው የማይተኙ አትሌቶች እየበዙ ነው ተብሏል። ከዛ ውጭ መዘለለ ደግሞ ምግብም አብረን አንበላም የሚል የሚጠጣ ውሃ ከቤታቸው ዞ መምጣትን የደረሰ ክስተት እንዳለ በአትሌቲክሱ ቤተሰብ የሚነሳ ጉዳይ ነው። በእርግጥ ይሄ በጣም ኋላ ቀር የሆነ አስተሳሰብ ነው ልንለው እንችላለን። ግን የሆነ ነገር ካልተከሰተ ደግሞ ይሄ ነገር እንደዚሁ ዝም ብሎ በጭምጭምታም ላይ ሊወራ አይችልም። ምክንያቱም እሳት በሌለበት ጭስ አይታይም እንደሚባለው ነው። ለመሆኑ ለሽምግልናና ለአስታራቂ ያስቸገሩት ሟችና ገዳይ ጉዳይ እንዲሁም ደግሞ እነሱን ለማስታረቅ ምን ጥረት ተደርጎ ነበር የሚለው እናንሳ። በሁለቱ አትሌቶች በሟችና ገዳይ መካከል ያለው አለመግባባት ለመፍታት በርካታ አስታራቂዎች ጥረት አድርገዋል። እጅግ ያልመጣ ሽማግሌ የለም ነበር ተብሏል። የሁለቱም አሰልጣኞች ፍቅሩና ኢማን አመርኪያን በዚህ የእርቅ ስነ ስርዓት መሳተፋቸው ተገልጿል። የቅርብ ጓደኛ በመጨረሻ ቤተሰቦቹም የሁለቱን አለመግባባት ለመፍታት ዳገት ወጥተዋል፣ ቁልቁለቱ ወርደዋል። ነገር ግን እርቅ በመካከላቸው ሊሰፍን እንዳልቻለ ተሰምቷል። አሰልጣኞቹም ነገሩ ከብዷቸው ሁለቱም ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከማድረግ ደርሰዋል ነው የተባለው። በውስጥ የተቋጠረው ቂም በሽማግሌ በገላጋይ አልፈታም ብሎ በመጨረሻው ድምዳሜው የአንደኛው ህይወት በአንደኛው እጅ መጥፋት መሆኑ እጅግ አስደንጋጭ ዜና ሆኖ ተከስቷል። ገዳይ እንዴትና የት በምን ሁኔታ የሟችን ህይወት ነጠቀ የሚለው ብዙዎች ለማወቅና እርግጠኛ መሆን የሚፈልጉበት ጉዳይ እንደሆነ ይታወቃል። በገዳይነት የተጠርጥሮ በቁጥጥር የዋለው አትሌት ደረሰ ረታ በውስጡ በተፈጠረው አንዳች ስሜት ተነሳስቶ ወደ ሰንዳፋ ልምምድ ቦታ መሄዱን የተሰማው በዛች ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድ ቢሆንም ያላሰበው የቀድሞ አትሌት ያይስታደለ ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆኖ ያሰራ ነበር ተብሏል። እናም በድንገት በተተኮሰበት ጥይት ይችን ዓለም ዳግም ላይ መለስባት ተሰናብቷል። አትሌቱም በአሳዛኝ ሁኔታ በሰዎች ህይወቱ አልፏል። በገዳይነት ተጠርጥሮ ከፊቱ በርካታ የአትሌቲክስ ዓመታት እንዳሉት የሚነገርለት አትሌት ደረሰ ረታ ግን ከግድያው በኋላ ለማምለጥ ጥረት አድርጎ ነበር ተብሏል። ይሁንና በአካባቢው የነበሩ አርሶ አደሮች ጥረት ተይዟል። እናም በጫካ ውስጥ ይዘው ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ውሎ ጉዳዩን እንዲከታተል አድርገውታል ተብሏል። ይሁንና ግን ገዳይ ፖሊስ ጣቢያ ከገባ በኋላ ምክንያቱን በይፋ ገልጿል።
በግድያ ተጠርጥሮ በህግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ከግድያው በኋላ መግለጫ ሰጥቷል። መግለጫ ማለት ይከብዳል። ከሟች አትሌቲክስ የይስ ታደለ የቀብር ስነ ስርዓቱ ከተፈጸሙ በኋላ የቅርብ ወዳጆች ሄደው ነበር ፖሊስ ጣቢያ ሊጠይቁት ለምን እንዲህ አይነት ድርጊት እንደፈጸመም ጠይቀውታል። ከገጠመው ያልታሰበ ፈተና ውስጥ የወደቀው አትሌቱ በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ ሌላ መልስ መስጠትም መተንፈስም አልቻለም ተብሏል። እንግዲህ የአትሌት የይስ ታደለ የመጨረሻው ስንብትም ደግሞ አለ። አትሌት የይስ ታደለ የቀብር ስነ ስርዓቱና የአስክሬን ሽኝት ትናንትና ከቀኑ 6 ሰዓት ሰንዳፋ በኪ ማርያም ቤተክርስቲያን ተፈጽሟል።